ከአሶሳ በደረሰው ዘገባ ነው። ለወራት ታስረው ከነበሩት የፍንጫ ስኳር ፋብሪካ ሰራተኞች መካከል 282 ያህሉ ከእስር ተፈተዋል። ነገር ግን የሰራተኞቹ ያለ ጥፋታቸው ለወራት በእስር ላይ መቆየት የ3 ወር ደሞዝ አለማግኘታቸውን ተጨምሮ ቤተሰባቸውን ጨምሮ ለከፋ ችግር እንዳጋለጣቸው ነው የተናገሩት። በአመት በሚሊዮን የሚቆጠር ኩንታል ስኳር የማምረት አቅም አለው የተባለው የፍንጫ ስኳር ፋብሪካ 3000 ያህል ቋሚና ጊዜያዊ ሰራተኞች ያሉት ሲሆን በፋብሪካው ይዞታ ላይ ህገወጥ እርሻ መበራከቱን ተከትሎ በመቶዎች የሚቆጠሩ ሰራተኞች ለወራት በእስር ላይ መቆየታቸው ተነግሯል። ነጋሳ ደሳለኝ በሆሮ ጉድሩ ወለጋ ዞን ሱሉለ ፍንጫ ወረዳ ውስጥ የሚገኘው የፍንጫ ስኳር ፋብሪካ በፋብሪካ ይዞታ ላይ በእርሻ ስራ ተሰማርተዋል ያላቸውን ሰራተኞችና ባለሀብቶችን በህዳር ወር 2017 ዓ.ም በቁጥጥር ስር ማዋሉን ከዚህ ቀደም አመልክተዋል። 270 ሄክታር የሚሸፍን የፋብሪካው የሸንኮራ አገዳ መቃጠሉም የተነገረ ሲሆን በዚህም በመቶዎች የሚቆጠሩ የፋብሪካው ሰራተኞች በሱሉለ ፍንጫ ወረዳ ውስጥ ታስረው ቆይተዋል። ታስረው ከቆዩት መካከል አስተያየታቸውን የሰጡን አንድ የፋብሪካው ሰራተኛ በህዳር ወር 552 የሚደርሱ ሰዎች ታስረው እንደነበር አመልክተዋል። 282 የፋብሪካው ሰራተኞች ከእስር ከተፈቱ አንድ ወር ገደማ የሆናቸው ሲሆን 6 ሰዎች ደግሞ ከትናንት በስቲያ ማክሰኞ ከድርጊቱ ነጻ ተብሎ መፈታታቸውን ጠቁመዋል። ባልተሳተፉበት ድርጊት ለወራት መታሰራቸውን በመግለጽ የ3 ወራት ክፍያ ባለማግኘታቸው ለችግር መጋለጣቸውንም አንስተዋል። እኔ ወጀታ ዳበታን ነማ በላማፍ አፍርተሚ ሸካንጅ ከእስር የተፈታ ቋሚ ሰራተኛ 245 ናቸው። ሌሎችም አሉ። በአጠቃላይ 282 ሰራተኞች ከእስር ተፈተዋል። ሌላ ቦታ የታሰሩም አሉ። ከጉዳዩ ጋር ምንም የሚያገናኘን ነገር የለም። በስህተት ታስረን የ3 ወር ደሞዛችንም አልተከፈለንም። በህገወጥ መንገድ መሬት አርሳቸዋል፣ መሬት ወረራ ፈጽማቸዋል ነው ያሉን። የፋብሪካውን ማሽንና እህልም አቃጥሏቸዋል ተብለን ነው የታሰርነው። ከትናንት በስቲያ ማክሰኞ ወደ ስራ መመለሳቸውን የተናገሩት ስማቸው እንዲጠቀስ ያልፈለጉ ሌላ ወንድማቸው ለወራት ታስሮ መቆየቱን የተናገሩት ነዋሪም በፋብሪካ ይዞታ ላይ ህገወጥ እርሻ አርሳቸዋል ተብሎ ታስሮ መቆየቱን አመልክተዋል። ባልተሳተፉበት ድርጊት ታስሮ ለከፋ ህመም መጋለጣቸውን የገለጹት ነዋሪው ባለፉት 3 ወራት በተመሳሳይ ክፍያ እንደተቋረጠባቸው አመልክተዋል። በዚህ ዓመት በተቋሙ ላይ በደረሰው የእሳት አደጋ የፋብሪካው ሸንኮራ አገዳ መቃጠሉን በማውሳት በዚህ ድርጊት ተሳትፈዋል የተባሉ ሰዎችም በወቅቱ በቁጥጥር ስር መዋላቸውን ገልጸዋል። በአጠቃላይ 282 ናቸው። ለጊዜው እነዚህ ናቸው ደሞዝ ያልተከፈላቸው። እስካሁን 3 ወር ሁሉ ቤተሰቦቻቸው ለችግር ተጋልጠው ህጻናት ለሕክምና ቤተሰብ ሌላም ደግሞ ባለቤት የሞተችበት ሰው አለ እዛ ውስጥ ሆኖ ማሳከሚያ አጥቶ እሱም እስር ቤት ስለሆነ አንደኛው ደግሞ ልጁ ህጻን ልጅ የሞተበት አለ። ይህንን መከራ ሁሉ አሳልፎ አሁን ተፈቶ ወደ ስራ ቢመለሱን ወንጀለኝነታቸው ሳይረጋገጥ ለ3 ወር ለእስር ተጋልጠው ለችግር ተጋልጠው አሁን ወደ ስራ ተመልሰዋል። በዚህ ጉዳይ ላይ ከፍንጫ ስኳር ፋብሪካ ስራ አስኪያጅ የሆኑት አቶ መንግስቱ ማብራሪያ ለመጠየቅ በተደጋጋሚ በስልክ ያደረግኩት ጥረት አልተሳካም። የሱሉለ ፍንጫ ወረዳ ዋና አስተዳዳሪ የሆኑት አቶ ፋንታውን ታዬ የታሰሩ የፋብሪካው ሰራተኞችን አስመልክቶ ከዚህ ቀደም በሰጡ ምላሽ በመቶዎች የሚቆጠሩ ሰራተኞች የታሰሩት ፋብሪካው ላይ በደረሰው ጉዳት ተጠርጥሮ እንደሆነ አብራርተዋል። ላፋ ኦሚሻ አገዳ ሰንኮራ አገዳ ቱረት ኦሚሻ መመሌ ኦሚሽ ንገርብራን ሄየ መመሌ በፋብሪካው ይዞታ ላይ ከሸንኮራ አገዳ ውጪ ሌላ ምርት ያለ ፈቃድ አይመረትም። ማምረት ከተቻለ ደግሞ ፋብሪካው ራሱ ህብረተሰቡን ማገዝ በሚችል መልኩ በማምረት ለገበያ ማቅረብ ይችላል። ስለዚህ ሰራተኞች ህግ ተላልፈው በዚህ ስራ ላይ ተሰማርተዋል። በመሰረተ ልማት ላይ ጉዳት የሚያደርሱ አካላትን በመለየት ለህግ ይቀርባሉ። ፋብሪካው በአሁኑ ወቅት መደበኛ ስራውን ጀምሮ በቀን እስከ 3000 ኩንታል እያመረተ ይገኛል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ። ተከታዩ ዘገባችን ወደ አዲስ አበባ ነው የሚወስደን። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ እቅድን ነው የሚመለከተው። የኢትዮጵያ ብሔራዊ ባንክ በየ2 ሳምንቱ በመደበኛነት የውጭ ምንዛሬ ጨረታ ለማካሄድ መወጠኑን ይፋ አድርጓል። ይህም ብሔራዊ ባንኩ ከሐምሌ ወሩ ማሻሻያ ወዲህ ከፍተኛ የውጭ ምንዛሬ ክምችት በመገኘቱ ነው ብሏል። ባለሙያዎች ግን ከባንኮች የውጭ ምንዛሬ መጠን አኳያ እየሰፋ የመጣውን የትይዩ ገበያ በምክንያትነት በማንሳት በባንኮች የውጭ ምንዛሬ እጥረት ሳይኖር አልቀረም ይላሉ። ስዩም ጌቱ ከአዲስ አበባ ተጨማሪ ዘገባ አለው።
ብሔራዊ ባንኩ ከረጅም ዓመታት በኋላ ሐምሌ 22 ቀን 2016 ዓ.ም የውጭ ምንዛሬ አስተዳደር ማሻሻያ ካደረገ በኋላ ስር ሰዶ የቆየው የውጭ ምንዛሬ እጥረት መሰረታዊ በሚባል ደረጃ እየተቃለለ ነው ብለዋል። ከሁሉም በላይ ደግሞ የብሔራዊ ባንክ የውጭ ምንዛሬ መጠባበቂያ ክምችት መሻሻል ማሳየት የተጠቀሰ ሲሆን ይህም ከማሻሻያው ወዲህ ባሉ 9 ወራት ብቻ እንኳን ክምችቱን በ200% በማሳደግ ለበጀት ዓመቱ ገና 3 ወራት እየቀሩት እንኳን የተያዘው እቅድ መሳካቱም ተነግሯል። ብሔራዊ ባንክ ሰኞ ዕለት ከውጭ ምንዛሬ አስተዳደር ባለድርሻ አካላት ጋር ባደረገው ውይይት በአፈጻጸም ረገድ የሚታዩ ያሏቸው ክፍተቶች ለማስተካከል ይረዳ ዘንድ የውጭ ምንዛሬ አስተዳደር በጥብቅ እንዲተገበር መመሪያ መሰጠቱን የብሔራዊ ባንክ ገዢው አቶ ማህሞ ምህረቱ አስታውቀዋልም። በተለይ ባንኮች የሚያስከፍሉትን ኮሚሽንና የአገልግሎት ክፍያ ተመጣጣኝ በማድረግ የውጭ ምንዛሬ ለሚፈልጉ የግል ዘርፍ ተዋናዮች ከመቼውም ጊዜ በላቀ ሁኔታ ሊያቀርብ መግባባት ላይ ተደርሷል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ አቅርቦትን ለማሻሻል እና የተረጋጋ የውጭ ምንዛሬ ተመን እንዲኖር ለማስቻል በየ2 ሳምንት ግልጽ የውጭ ምንዛሬ ጨረታ የሚያካሄድ ሲሆን ይህም ቢያንስ የያዝነው በጀት ዓመት መጨረሻ ድረስ የሚቀጥል ይሆናል። መቀመጫቸውን ዩናይትድ ኪንግደም ያደረጉ የፋይናንስ ባለሙያና ተንታኝ አብዱልመናን መሐመድ እንደሚሉት ብሔራዊ ባንክ ለውጭ ምንዛሬ ጨረታ የማውጣት እቅዱ ምንዛሬ ክምችቱ ከፍ ማለት ነው መባሉን ገልጸው ምክንያቱ ግን ምናልባትም ከዚያም ሊሻገር እንደሚችል በአስተያየታቸው ጠቅመዋል። መልዕክቱ ይዘት ስናይ ብሔራዊ ባንክ ከፍተኛ የሆነ የውጭ ምንዛሬ ክምችት ስላለኝ የውጭ ምንዛሬ በመደበኛ ጨረታ አወጣለሁ ብሏል ብሔራዊ ባንክ እና ግን ከዛም የዘለለ ሌላ ምክንያት ሊኖረው ይችላል የሚል እነዚህ ንግድ ባንኮቹ በቂ የሆነ የውጭ ምንዛሬ ካላቸው ብሔራዊ ባንክ ጨረታ አውጥቶ የውጭ ምንዛሬ የሚሸጥበት ምክንያት አይኖረው። ምንም ትርጉም የለውም። ለምን ይገዛሉ? በቂ ከሆነ መጠረጥረው ግን እነሱ በበቂ አይደለም የሚጠየቀውን ያህል ማቅረብ አልቻሉ። በዛ የተነሳ በዚህ ፓራሌል ማርኬት ነው ጥቁር ገበያ የሚባለው የውጭ ምንዛሬ በከፍተኛ ሁኔታ ተመኑ ማለት ነው። ልዩነት አለው። 150 ተሻገረ ማለት በ130 ብር እና በ150 ብር መካከል ብር ልዩነት አለ። 10% በላይ ነው በፐርሰንት ስታስቀምጥ ማለት ደግሞ ብሔራዊ ባንክን ያሳስባል። የብሔራዊ ባንክ ገዢው ማሞ ምህረቱ በሰኞ መግለጫቸው በህገወጥ የገንዘብ ዝውውርና ከባንክ ስርዓት ውጭ በሆነ የውጭ ምንዛሬ ስራ ላይ የተሳተፉ ያሏቸው ላይ ጥብቅ ያሉት ክትትልና እርምጃ እንደሚወሰድ አስጠንቅቀዋል። የውጭ ምንዛሬ ግብይት ከባንክ ስርዓት ውጭ በሚያካሄዱ የውጭ ምንዛሬ ወደ ውጭ ሀገር በሚያሸሹ በህገወጥ የገንዘብ ዝውውር ወይም ማኒ ላውንደሪንግ በሚሳተፉና የብሔራዊ ባንክን የቁጥጥርና የአሰራር ስርዓት በሚጥሱ ግለሰቦች፣ የኋላ ኩባንያዎችና የገንዘብ አዘዋዋሪዎች ላይ ጥብቅ የክትትልና የቁጥጥር እርምጃዎችን ይወስዳል። ህጋዊ ፍቃድ ያላቸው የኋላ ኩባንያዎች ስም ዝርዝር በብሔራዊ ባንክ ድረገጽ የሚገለጽ ይሆናል። የፋይናንስ ባለሙያው አብዱልመናን መሐመድ ግን ከዚህ አኳያ ያነሱት 2 ሀሳቦች ወቅታዊውን የትይዩ ገበያ ሁኔታ ያስረዳል። ገበያ ነው ያለው። አንደኛ ብሔራዊ ጋር መታየው ወይም አዲስ አበባ መታየው በካሽ የሚካሄደው ግብይት ነው። እሱ አይደለም ትልቁ ትራንዛክሽን ውጭ ያለው። ውጭ ሀገር ያሉትን መንግስት ምን ሊያደርጋቸው ይችላል? አንተ ሀገር ውስጥ ሆነ ለትምህርት ክፍያ ትፈልጋለህ።